በእናንተ ፊት ያው እግዚአብሔር እድል ስለሰጠኝ መቼም እንደ ሰው ልማድ ነው እንጂ የምናገረው እንደ ሰው ልማድ ከቆመ የተቀመጠ ነው የሚበልጠው። መጽሐፍ ቅዱስ የሚናገረው ትክክለኛው ትሩዙ እሱ ነው። የተቀመጠ ነው የሚበልጠው። ለምን? የሚቆም የሚያገለግል ቁጭ ያሉት ደግሞ ነገስታቶች ናቸው። ጌታ ኢየሱስ ምሳሌ ሲሰጥ ራሱ እንግዲህ ማን ይበልጣል? እናንተ መምህርና ጌታ ትሉኛላችሁ ብሎ እግራቸውን አጠበ እና በዛን ዘመን የነበሩት ነገስታቶች የሚያደርጉት ነገር ምንድን ነው? እነሱ አጥንት እየጋጡ ባሪያው መብራት አብርቶ አጠገባቸው ጋር ይቆማል። ና ወደዚህ እያሉ እየተቆጡ ማለት ነው። እና እየተቆጡ ና ወደዚህ እያሉ እያበሩ ቆመው የሚያገለግሉት አገልጋዮች ናቸው። እና አሁን ተገልብጦ ስለሆነ ነው እንጂ ሁሉም የቆመውን ነው የሚመኘው እንጂ ግን ቁጭ ያለው ነው ነገስታት። እናንተ ክቡር የእግዚአብሔር ልጆች ናቸው። አሜን ብሎ ኢየሱስ ጌታ ነው። እናንተ ናችሁ የተቀበላችሁ። ጌታ ኢየሱስ ጌታ ነው። አንድ ሰው እግዚአብሔር ቃል እየተናገረ ሰዎች ይፈወሳሉ፣ በጣም ይፈወሳሉ። አጋንንት ይወጣል፣ በሽተኛ ይፈወሳል። ምን ይላል ምናምና ጠየቀው። ዛሬ እግዚአብሔር ደግሞ በኃይል እየሰራ ነው። ምንድነው ቁጥሩ የተለየ ነገር ጠየቀው። ሲጠይቀው እግዚአብሔር ምን አለ? እነዛ ፊት ለፊት ያሉት ሰዎች አያቸው አለው። እነዛ ሁለት ወንዶች እንደዚህ አይነት ልብስ የለበሱ አየዋቸው ሲለው እነሱ ለ40 ዓመት እኔን ይፈልጉ ነበር አለ። የነሱ ጉባኤ ውስጥ መገኘት የኔን መገኘት ጨምሮታል። አንዳንድ ጊዜ በቆመው ብቻ ሳይሆን በእናንተ እግዚአብሔር መገኘት ይጨምራል። ኢየሱስ ጌታ አሜን ሃሌሉያ። አንድ ቃል በጣም ያው እኛ ሁላችንም በትንቢት እናምናለን። ምንም አስተማሪዎችን ብንሆን በትንቢት እናምናለን። ትንቢት መኖሩ ብቻ ሳይሆን ትንቢትም እንደሚፈጸም አምነን ነው አይደል ጥበቡን በመጽሐፍት የተጻፈው። ስለዚህ ትንቢት አለ፣ ሐዋርያ አለ፣ ሁሉም ነገር አለ። እግዚአብሔር ይመስገን። አሜን በሉ። ግዴላችሁ አሜን በሉ። አንዳንድ ጊዜ ከዚህ ሊጀምር ትምህርቴን ማለት ነው እና የተወሰነች ነገር ነው የምናገረው። ብዙ ኦሪጂናል ባለበት ዓለም ብዙ ፎርጂድ ነገሮች አሉት። የሐሰተኛ መብዛት የእውነተኛ መኖሩ ማረጋገጫ። ሐሰተኛ ኖቶች ቢበዙ በባንክ ቤት ሕግ ሐሰተኛ ኖቶች ሲመጡ በመጀመሪያ ሐሰተኛ የሚሰራው ለርካሽ ነገር አይደለም። የ5 ብር ሐሰተኛ ብር የለም። ማንም ለዚህ ጊዜ የሚያጠፋ የለም። ለ10 ብርም የለም። ዋጋ ለ200 ብር ግን አለ አይደል? ስለዚህ ለከበረ ነገር ብቻ ነው ሐሰተኛ ነገር የሚበዛው። ግን ሰዎች ሐሰተኛ ነገር በባንክ ቤት ብዙ ኖቶች ከ30-40 አገር በላይ ፎርጂድ ይለቀቃሉ። ግን ባንክ ቤት ሰብስቦ ፎርጂዶችን ሁሉ ሰብስቦ ይሄ ፎርጂድ ከእንግሊዝ የመጣ ነው፣ ይሄ ከኢንዶኔዥያ የመጣ ነው፣ ይሄ ከህንድ የመጣ ነው አይልም። አንዱ ኦሪጂናል ነው ያሳያቸዋል። ከዛ መንቅረው ያወጣል ማለት ነው። ልክ እንደዚሁ አሁን በደንብ መጽሐፍ ቅዱስ ስለ ሐሰተኛ ነገር ብዙ ያወራል። ሐሰተኛ አስተማሪም አለ፣ ሐሰተኛ እረኛም አለ፣ ሐሰተኛም ፓስተር አለ፣ ሐሰተኛ መሪ አለ። ግን የሐሰተኛው መብዛት ኦሪጂናል የለም ብለን እንድንል የሚያደርገን አይደለም። ትሩዝ አለ። ሁሉ ነገር ኦሪጂናል ነገር አለ። ለዚህ ነው መጽሐፍ ቅዱስ ሐሰተኛ ሲበዛባቸው አንዳንድ ሰዎች በቃ የለም ወደሚል ድረስ የደረሱ ብዙ ሚዲያ ላይ የታዘብናቸው ብዙ ነገሮች አሉ። ለምን? ፍቅርን እንኳን ፌክ ላቭ ስላለ፣ ፌክ ሰው ስላለ፣ ፌክ ወንድ ስላለ፣ ፌክ ሴት ስላለ በቃ ይሄማ ብለው ብዙ ሰዎች ፍቅር የሚባል የለም ብለው የደመደሙበት። እነዚህ ሰዎች ከብዙ ሐሰተኞች ጋር የተገናኙ ሰዎች ናቸው። ሐሰተኛን ከእውነተኛ ለመለየት የመጀመሪያው እውነተኛውን ማወቅ እንጂ የለም ብሎ መደምደም አይቻልም። መጽሐፍ ቅዱስ አፖስትል፣ ሐዋርያ፣ ነቢይ፣ አስተማሪ 5 ኦፊስ እንደው ሌላው እንኳን ተውትና ዋና የሚባለው 5 ኦፊስ መጽሐፍ ቅዱስ ላይ ተጽፎ ተገኝቷል። እነዚህ ኦፊሶች በቤተ ክርስቲያን ውስጥ የሚሰሩት እስከ መቼ ነው ሲባል አንደኛ እግዚአብሔር ልጅ በማመን ሁለተኛ እግዚአብሔር ልጅ በማወቅ ይልና
እስከ ሙላቱ ልክ እስክንደርስ በቃ እነዚህ ቅባቶች ይሰራሉ፣ እነዚህ ነገሮች ይሰራሉ። ስለዚህ ተማምነን ነው መጀመሪያ ያለብን። ኢየሱስ ጌታ ነው። አሜን አለ። ራእይ ላይ ብትሄዱ ራእይ ላይ አለ እውነተኛ ለኤፌሶን የተሰጣት ምንድነው? ሐሰተኛ እውነተኛ ሳይሆኑ እውነተኛ ነን የሚሉ ሐሰተኛ ሐዋርያቶችን ለይታቸዋል ይላል። ኢየሱስ በሄደ ከ30 እና 40 ዓመት በኋላ ነው ይሄ ነገር የተጻፈው። ስለዚህ አለ ግን ካልስ እንዲህ በፎርጂዱ ኮንፊውዝድ ከሆነ የለም ወደሚለው ነው የሚመጣው አይደል? እንደውም አንዳንዱ ለምን አታገባም ሲለው ፌኩ በጣም ስላጠገበው ሐራ የኔ ገና አልተወለደችም የሚል አለ። ለምን? በፌኩ ምን ስላለ ስለተሰወረ ማለት ነው። እና አሁንም እኛ ሐሰተኛ ነብይ ሐሰተኛ ከሚሉ ሰዎች በመጀመሪያ መጠንቀቅ ያለብን ነገር ምንድነው? ኦሪጂናሉ ንገረኝ ነው ማለት ያለው። ኦሪጂናሉ አለ። በቃ ባይብል ያስቀምጠው አለ። ማንም ሰው ኦሪጂናል ለሌለው ነገር ጊዜ የሚያጠፋ ሰይጣንም የለም አለ። ፌክ ነው የሚያበዛው። ፌኩን በደንብ አድርጎ ያበዛዋል። ከዛ በኋላ ይሄኛው ነው ስትል ፌንት ስታረግ፣ ይሄኛው ነው ስትል ፌንት ስታረግ፣ ይሄኛው ነው ፌንት ስታረግ። በቃ እኔ አንድ ሳምሰንግ ኦሪጂናል ነው ብለው ሸጣውልኝ ከገዛው በኋላ ሰው እያናገርኩ ጆሮዬ ላይ የሚደውል እግዚአብሔር ያሳያችሁ። እንዲህ አይነት ፌክ የሆነ ነገር ሰጥተውናል እና እንደዚህ እንዳይሆን ሁላችንም በዚህ ተማምነን መጽሐፍ ቅዱስ ላይ ትንቢት አለ፣ ትንቢት ደግሞ ይፈጸማል ብለን እናምናለን። ግን አንድ ነገር ላረጋግጥላችሁ ይኸውላችሁ፣ እግዚአብሔር መጽሐፍ ቅዱስ ላይ እግዚአብሔር ለእስራኤል ከተናገረው መልካም ነገር ሁሉ ተፈጸመ እንጂ አንዳች ነገር ኢየሱስ ጌታ እስቲ አሜን በሉ። አንዳች ነገር ምን አላለም አልቀረም ይላል። ሁሉ ነገር ይፈጸማል። ግን በመካከል ላይ ያለው ጥቂት ነገር ልበላችሁ። ይኸውላችሁ እግዚአብሔር ሲናገርና ማቴዎስ ምዕራፍ 3:15 እና ምዕራፍ 4 ላይ ያለው አንድ ላይ ተያያዥነት ነው። ቃሉን ስለምታውቁት ልበላችሁ። ምንድነው? መጥምቅ ዮሐንስ ሊያጠምቅ ባለ ሰዓት ኢየሱስ ክርስቶስ መጥቶ ወደ መጥምቅ ዮሐንስ መጣና ሊጠመቅ ፈለገ ማለት ነው። እና የኢየሱስ ክርስቶስ ትህትና በዮሐንስ ጉባኤ መገኘቱ፣ ዮሐንስ በውሃ የሚያጠምቅ የውሃ ሚኒስትሪ ያለው ሁሉንም አምጥቶ ና ብሎ አስማምቶ ገንዳ ውስጥ የሚከት ነው ወይ ባህር ውስጥ የሚከት ነው። ምንም ነገር መለየት አያውቅም። ብቻ እንድጠመቅ ያለ ሰው መጥቶ ይከተዋል። የሚገርመው ግን ኢየሱስ ጋር እሳት እያለ ውሃ ያለበት ጉባኤ መጣ ኢየሱስ። ምን አይነት ትህትና ነው ያለው! አሁን እኮ አንድ የሰፈር ጂኒ ካወጣ ለፓስተሩ መገዛት የማይችል ህዝብ ነው ያለው። ኢየሱስ ግን ዓለምን የሚያድን ዕውቀት ይዞ ዓለምን የሚያድን እሳት ይዞ ግን በውሃ ምንም የማያመጣ በውሃ ውስጥ መጥቶ ምን አለ? ቁጭ ብሎ ተሰልፎ ያው እንደዚህ ተሰልፎ ሲጠመቁ ብዙ ጊዜ ከለከለው። እኔ አላጠምቅም ሲለው ወደ ኋላ ሄዶ እንደገና ይሰለፋል። እንደገና ብዙ ጊዜ ከለከለው። መጨረሻ ላይ ግን ኢየሱስ ጌታ ሃሌሉያ! አረስቲ አሜን። ይኸውላችሁ እግዚአብሔር እናንተ በማንኛውም ሁኔታ ከፍ ሲያደርጋችሁ ወደ እግዚአብሔር እንድትጠጉ እግዚአብሔር ይፈልጋል። አንድ አረብ እዚህ ሊጎበኝ መጥቶ የትኛው ሙስሊም ሲባረክ ፋይናንሻሊ በማንኛውም ሁኔታ ብለስድ ሲሆን የሚገርማችሁ ሰደቃ ይበዛል። አሁንም ድግስ ነው፣ ጠዋትም ድግስ ነው፣ ከሰዓትም ድግስ ነው። እና እነሱ ምን አይነት አንደርስታንዲንግ አላቸው? ያላቸው የተሰጣቸው እነሱ የሚሉት አምላክ የሰጠን ለሱ መቅረቢያ ነው ብለው ያምናሉ። እዚህ ሀገር ደግሞ መባረክ መራቂያ ሆነ። በኢየሱስ ስም መተነዋል። እስቲ መታው። እሺ አሁን ጌታ ኢየሱስ ክርስቶስ መጥቶ ልጠመቅ ሲለው ከለከለው። መጨረሻ ላይ ፈቀደለት። ከዛ ሰሚት አርጎ በቃ ተገዝቶ እሺ ብሎ ልክ ኢየሱስ ክርስቶስ ውሃ ውስጥ ገብቶ እንደማንኛውም ሰው ገባ። ውሃውን ይዞ ይወጣል። አንዳንዱ ሹራብ ካረገም ካቦርትም ካረገ ውሃውን ይዞ ነው የሚወጣው። ሌላ ምንም ልዩነት የለውም። ኢየሱስ ግን ገብቶ ሲወጣ ግን ሰማይ ተከፈተ ይላል፣ ድምፅ መጣ ይላል። አያችሁ፣ ኢየሱስ ጌታ ነው። መጣ፣ ብዙ ልዩነቶች ተፈጠሩ ይላል። አሁን ይሄ ነው በጣም ሊያስደንቀን የሚገባው ነገር። አንድና ወሳኝ እውነቱ ይሄ ነው። አሁን ጌታ ኢየሱስ ክርስቶስ ምዕራፍ 4 ላይ ግን አንድ ነገር ተከሰተ። አሁን ትንቢቶቻችን ይፈጸማሉ ካለን ትንቢቶቹ ግን ትንቢቱን
እሱና እኛ የሚለውን ዛሬ በተወሰነ ልንገራችሁ። ይኸውላችሁ ትንቢት የተነገረ ትንቢት እግዚአብሔር መተን ትልቅ ስለሆነ ትልልቅ ትንቢቶች ተናግሮ ሊሆን ይችላል። እግዚአብሔር ትንሽ ነገርም አይናገርም። ለዚህ ነው እግዚአብሔር ሁሉንም ነገር በእምነት ያደረገው። ለምንድን ነው? የማይታመን ነገር ስለሚናገር ነው። እኛ የምናስበውን ሳይሆን። ለዚህ ነው አንዳንድ ጊዜ ልክ ነው እምነት ያለ እምነት እግዚአብሔርን ማስደሰት አይቻልም። ግን ፓወር ያለው እምነታችን ውስጥ ሳይሆን የምናምለው አካል ላይ ነው። አያችሁ፣ የምታምነው አካል ነው ኮኔክት ሲያደርግ በእምነት ውስጥ ማለፊያ ነው፣ መሸጋገሪያ እንጂ እምነት ውስጥ በራሱ ምንም ነገር የለም። ያለው ግን በምናምንበት በምንደገፍበት አካል ላይ ነው ሁሉ ነገር ያለው ማለት ነው። እና ጌታ ኢየሱስ ክርስቶስ ትልልቅ ከዛ ጋር ከሆነ ድምፅ መጣለት። ምን የሚል? የምወደው ልጄ ነው በእርሱ ደስ የሚለኝ ድምፅ መጣለት ይላል ከውሃው ሲወጣ ማለት። አሁን ሰው ምዕራፍ 4 ላይ እዛው ተያይዞ ምን ይላል? ኢየሱስም በፋስት ኤንድ ፕሬይ ያሳለፈ ሳለ ልክ ጾሙ ከጨረሰ በኋላ ሰይጣን ፈታኙ ቀርቦ ይላል። አሁን ትናንትና የምወደው ልጅ አለው። ከዛ በኋላ ደግሞ ሁለተኛ መጣና ሰይጣን ምን አለው? እስቲ አንተ የእግዚአብሔር ልጅ ከሆንክ አለው። ሁልጊዜ ትንቢቶቹንና ሁኔታዎችን ማች ማድረግ አንችልም። የተነገረን ትንቢት ትልልቅ ነው፣ የምንኖረው ኑሮ ትንንሽ ነው። ለምን ሲባል ትንቢቱን እስክታምነው ድረስ፣ ተናጋሪውን እስክትታመን ድረስ፣ እስክትደገፍ ድረስ ሁኔታዎችን ማች ማድረግ አይቻልም። ለዚህ ነው ኢየሱስ ብዙዎቻችን የምንሳሳተው አንዳንድ ምስክርነቶች አሉ። ምስክርነት ጥሩ ነው፣ እግዚአብሔር ይመስገን። ግን የብዙ ሰዎችን ልብና ምን ያወረደ ምስክርነት ነው። ለምሳሌ እግዚአብሔር ይመስገን ነብዩ ተናገረ፣ ሃሌሉያ፣ አሁን መኪናውን ወዲያው ታገኛለሽ አለን፣ ቁልፉን ያስኩት፣ ኢየሱስ ጌታ ነው ሲል ሌላው እልል እንደማለት ቁጭ ብሎ ያስባል ይላል። እኔ እንጀራ ልጅ ነኝ ጌታ ይሎ ቤት ይጣላል ከአምላኩ ጋር። ለምንድን ነው የሚጣላው ሲባል ትንቢቱ ተነግሮታል። አሁን እንደነዚህ አይነት ትንቢቶች አክቲቭ የሆኑ ትንቢቶች ሊኖሩ ይችላሉ። ግን የምትኖሩት እግዚአብሔር ሁልጊዜ የተነገራችሁ ትንቢትና የሚመጣውን ሁኔታ ማች ማድረግ አትችሉ። ለዚህ ነው ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ እግዚአብሔር ስለተናገረለት ዲያብሎስ መጥቶ ፎከስ ያደረገው እግዚአብሔር የተናገረው ነገር ከልቡ መጣል። ዋና ታርጌቱ እሱ ነው፣ ሌላ አይደለም። ዲያብሎስ የሚፈልገው እግዚአብሔር በተናገረ ጉዳይ ላይ ነው ፎከስ የሚያደርገው። ታርጌት የሚያደርገው እሱን ከልብ ማውጣት። እሺ ይሄኛውን ልንገር። ሶስቱንም ስታጠኑ የኢየሱስ ሶስቱንም ፈተናዎች እግዚአብሔር ቀድሞ የተናገራቸው ናቸው። ዲያብሎስ መጥቶ አሁን ትበራለህ ቢለኝ አልበርም። ለምን? እግዚአብሔር ትበራለህ የሚል ቃል ወይም ክንፍም ስላልሰጠኝ ማለት። እግዚአብሔር ባልተናገራችሁ ነገር ላይ ዲያብሎስ መጥቶ አይፈተናችሁ። እግዚአብሔር የተናገራችሁ ሪል ነው ብላችሁ እንድታምኑ የሚያደርጋችሁ ምንድን ነው ሲባል እግዚአብሔር የተናገራችሁ እሱ ትሩዝ ነው። እስቲ አሜን በሉ። ይፈጸማል። ለዚህ ነው ኢየሱስ ማዶ እንሻገር አላቸውና ገባና ተኛ ይላል። እቺን ሰው ማዶ እንሻገር ብሏቸው እሱ እርግጠኛ ሆኖ ገብቶ ተኛ ይላል። በጣም ይገርማል። ግን ማዕበል ሰይጣን በተናገረው ንግግርና ሁኔታውን ደበላለቀ። ማዶ ብሏቸዋል፣ ቀጠሮ አስይዟቸዋል። ነገር ግን ዲያብሎስ መጥቶ ከልባቸው ይቺ ማዶ የተባለችውን ቃል ከልባቸው ለመዝረፍ ስለፈለገ ማዕበል ድብልቅልቅ ያለ መጣ ይላል። አይገርምም? ተናጋሪው ለጥ አለገባና። ለዚህ ነው እኛ እንደዚህ እንላለን በጉባኤያችን፣ የተናገረህ ከተኛ አብረህ መተኛት ነው ያለብህ። እሱ ተናግሮ ገብቶ ለጣል። አተኛኘቱ ደግሞ ያ ሁሉ ማዕበል እያለ ገብቶተኛ ሊሆን በትንቢቱ ስታምን፣ በቃሉ ስታምን ገብተህ በማዕበል ውስጥ በተኛት ይቻላል። ለማዕበል ከዛ እንደውም የማዕበሉ ጩኸት ሳይሆን የእነሱ ጩኸት ነው የቀሰቀሰው። ጴጥሮስ መጣና ጌታ ሆይ ስንጠፋ ግድ አይልህምን አለ። ለምን? አተኛኘቱ እንደማይጠፋ ገብቷቸዋል። በዛ ውስጥ ሰው ይተኛል። አዎ ይተኛል። ለዚህ ነው ትንቢቶቻችንና ሁኔታዎቻችንን ማች ማድረግ አይቻልም። ለዛ ነው የብዙ ሰዎች ትንቢቱ አይፈጸምም እንዲሉ የሚያደርገው። እኔ በጣም ብዙ አውቃለሁ። አንድ ሰው ሁለት እንትን ይዞ መጣ፣ ሁለት መታወቂያ ማለት ፎቶ ይዞ መጣ። የሁለት እህቶችን ፎቶ ይዞ መጣ። ሁለቱም እንወድሃለን አሉት። ምን ያህል? ከዛ ሁለቱንም ይዞ መጣ። ከዛ እግዚአብሔር በማኒፌስቴሽን ጠራ። ሰው አንድ የለውም፣ እሱ ሁለት ይዞ መጣና እሱ ይዞ መጣ። ከዛ ገባ። እግዚአብሔር በማኒፌስቴሽን ነገረው። እቺ ልጅ ስሟን ጠቅሶ በረምስ ስሟን ጠቅሶ
እቺ ነች ሚስትህ ብሎ እግዚአብሔር አለ። ያንን ፎቶውን ምኑንም መልሳ ይሄ ቃል ከመጣ ሰዓት ጀምሮ ለአንድ ዓመት እቺ ልጅ ነች የተባለችው ልጅ ለአንድ ዓመት ስልኳ አልተነሳም። ትንቢቱ ከመጣ ሰዓት ጀምሮ ሁኔታን ማች ማድረጋቸው። ለዚህ ነው አንዳንድ ሰዎች መጥተው ይኸው እዩት ኢየሱስ ጌታ ነው ሚሊዮነር ነው ተብለህ አጋልጠው ሚሊዮነር ነው ብለው አሜን ብለህ ተቀብለህ ስትወጣ ካከራ ይጀምራል። በፌስታል ዕቃህን ይዞ በር ላይ ይጠብቅሃል። እኔም ብሎ ሚሊዮነር ነው የምትለው ሁኔታውን ስታየው ማለት ነው። ግን እግዚአብሔር የተናገረ እሱ እውነት ነው። አረስተ አሜን በሉ። ይውለት ፕሮፌሲ አንደኛ እንድንጠረጠረው የሚያደርገን ምን መሰላችሁ? የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የሚል ዘፍጥረት ላይ ወስዳቸው። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እሺ ያንን ቃል የሚያወራው ዶሮ እንቁላል ላይ እንደምትረብብ እንደዛ ነው የረበበው ይላል። ዶሮ አንድ ቀን ውሃ ላይ ነው የምትቀመጠው። ባይዘው ውሃ ነው እንዲህ አድርገህ ውስጥ አሁን ጫጩት አለ ብትል ማን ያምናል? እንደውም ጥበሽና ስጪ ነው የምትለው። ጫጩት አይታየህም። የምታየው እዛ ውስጥ የሚበላ የሆነ ፕሮቲን ያለው ምግብ ነው የሚታየህ። ጫጩት አይታየህም። ፕሮፌሲም ልክ እንደዚህ ነው። ገና በውሃ ሌቭል ሆኖ አንተ ሐዋርያ ነህ ሲሉ ነው ብለህ ነው የምትለው። ለምን? እነሱ ያዩት ገና ሲዱን ነው፣ የማይታየውን ረቂቁን ነው። ልክ እንደዚሁ አይቶ ከዛ በኋላ ነው ታብቀል ታውጣ ታፍራ የሚለው ነገሮች የተገለጡት ከመንፈስ ቅዱስ መረበብ በኋላ ነው። እና አሁንም ትንቢቶቻቸው በኢትዮጵያ ላይ እግዚአብሔር ምስክሬ ነው የተናገረው ነገር ሁሉ ይፈጸማል። አንዳንድ ሰዎች መጣለች እና ይሄው ልጅ አሁን መጥቶ ሁለት ሚስት ያለው ከዛ እሷ ነች ሲለው ለአንድ አላነሳም። ከዛ የሮጠ መጣና ፓስተር ያቤት ግን ነብዩን ታምነዋለህ? አዎ አምነዋለሁ። ለምን መሰላችሁ? ልጅቷ አንድ ዓመት ስላላነሳች አሁን አግብቶ ሁለት ልጅ ወልዷል። ልጅቷን ራሱ አግብቶ ነው። ግን ሁኔታውን ባይታገስ ኖሮ አሁንም ሉዝ ያደረገው ነበር ማለት ነው። እና እግዚአብሔር የተናገረው በነቢያቶች ነቢይ አለ እናምናለን፣ ሐዋርያ አለ እናምናለን፣ ፓስተር እንዳለ ሁሉ መጋቢ እረኛ እንዳለ ሁሉ አለ። ግን በደምብ ግን የሚናገሩት ነገር በደንብ አንደርስታንድ ማድረግ ያለብን ትንቢቱ ሳይሆን የተነገረው ነገር ሳይሆን ሰዎቹ ያላቸው በልብ ላይ ያላቸው እምነት ነው ችግር ነው። ስለዚህ አሁንም ፕሮፌሲ እግዚአብሔር ይናገራል፣ የተናገረ ሁሉ ይፈጸማል። ስለ ልጆቻችን የተናገረው ይፈጸማል። ስለ ቤተክርስቲያናችን የተናገረው ይፈጸማል። ጌታ ምስክሬ ነው ይፈጸማል። አንዳች የሚጎል ነገር የለም። ደግነቱ ፕሮፌሲ ባይዘው በጣም አደገኛ እንድንጠነቀቅ የምፈልገው ነገር ፕሮፌሲ ሲተነበይ እናውቀዋለን፣ ሲፈጸም ግን አናውቀው። ብዙ ሰው የሚገርም ትዝ ሲለው ነው የሚያውቀው እንጂ አያውቀው። በሲስተሙ ሊሆን ይችላል። ለዚህ ነው በመጽሐፍ ቅዱስ ላይ አንዳንድ ሰው በቃ ለማስቸኮል ፕሬየር ማድረግ አለበት። ልክ ነው፣ እናምናለን። ፕሬየር እያደረገ ነገሮችን ወደ ማኒፌስት ማድረግ መቻል አለበት። ግን እግዚአብሔር የተናገራችሁ ነገር ሁሉ በእናንተ ህይወት ተፈጻሚነት ያገኛል። በኢየሱስም ያገኛል። እርግጠኛ ሁኑ፣ አትጠራጠሩ። እግዚአብሔር ቃል ካወጣላችሁ እሱ ይፈጸማል። ስንቶቻችሁ ፕሮፌሲ ጥላችኋል? ስንቶቻችሁ ነገሮቻችሁ ጌታ ምስክሬ ነው እሱ እናንተ የተዋችሁት ያ ፕሮፌሲ በእናንተ ህይወት ይፈጸማል። በኢየሱስም ይፈጸማል። ለዛ ነው እምነታችሁ የታለ ብሎ ጌታ ኢየሱስ ክርስቶስ ወዴት አረጋችሁታል? ተናገር ማዶን ይሻገር ብያችሁ ነበራል። የታለ አያችሁ፣ በተናገረው ቃል ላይ ያላቸው እምነት የለም። አስጥሏቸዋል፣ ከልባቸው አስጥሏቸዋል። ለዚህ ነው አብርሃም ምዕራፍ 12 እግዚአብሔር ባረከው። 7 በረከቶች የምንላቸው አሉ። አንዳንዱ 5 አንዳንዱ 7 ይላል። ምንም ይሁን ግን አብርሃም ፕሮፌሲ ጠጥቶ ነው ወጣ። እባርካለሁ፣ ለበረከት አደርጋለሁ፣ የሚረግሙን እረግማለሁ፣ የሚባርከው ተብሎ ይሄን ሁሉ ካደረገ በኋላ ስሙኝ፣ አሁን ፕሮፌሲ መጥቶለታል። ኢንሻአላህ ባራ አለና አብርሃም ሲወጣ በምድር ላይ ታላቅ ረሃብ ሆነ ይላል። የተነገረው ትንቢትና እሱ የሚሆነው ሁኔታ አይገናኝም። ከዛ በኋላ ነው እንደገና ሚስቱን እህቴ ነች ብሎ ሌላ ታይሙን ያራዘመው ራሱ ነው። እና ፕሮፌሲው እና ምኑ አይገናኝም። እስራኤሎች ሙሴ ገባ፣ ፕሮፌሲ ነገራቸው። ምን አላቸው? ከነዓን ትገባላችሁ፣ ከዚህ በኋላ ትቀጥላላችሁ፣ ምንም ችግር የለም፣ ወተትና ማር ነው፣ ሃሌሉያ፣ ኢየሱስ ጌታ ነው። ሁሉም አሰብከን ጌታ ሆይ፣ አየህን ጌታ ሆይ። ይሄን ባሉ ማግስት ግን
ሙሴ ስራ ስላስፈታቸው አለ ይህን ከንቱ ቃል እንዳስቡ ከንቱ ያለው ተወጣላቸው ያላቸው ከንቱ ያለው ስለ ግና ስለ ፕሮፌሲያቸው ዴስቲኒ እሱን ፈርዖን ምናል ስለዚህ አለ ገለባ ራሳቸው ያመጡ ዘንድ በቤዳ በትኗቸዋል አስጨንቋቸዋል አየ ፕሮፌሲውና ሁኔታውን ማገናኘት አይቻልም ግን አልወጡም ወጡ ስለዚህ አሁንም እናንተ ስለ ልጆቻችሁ ስለእመኑ የተናገራችሁን ቃል እመኑ ተው ሰው አሁን ከብዙ እንዳልኳችሁ ከፎርጂቱ የተነሳ ኮንፊውዝድ ሆኗል ሰው በቃ ለዚህ ነው አንዱ ሰው አሁን ትንቢት ከገዛሬ 10 ዓመት ጀምሮ ትንቢት ይመጣለታል መጨረሻ ላይ አንድ ቀን ጉባኤ ቁጭ ብሎ እንዲህ ብሎ ቁጭ ብሎ ከዛ አንተ እሱ ጋር ያለው ቀዩ ልጅ ብድግ ገና ብድግ ሲል ምንድን ነው አለ ሰውየው ለምን ትንቢት ነው አዎ ሲለው እዚህ ድረስ ነው ያለው ሰው እንዲህ ያደረገው ነገር ፌኮች ስላሉ ነው ኦሪጂናል ከሆነ ግን የመጀመሪያው የመጠበቅ ጸጋ ይሰጣል ሪሌሽንሺፕ ይሰጣል ምክንያቱም በመጠበቅ ላይ ጠብቀዋለሁ ከተባለ በፕሬዘንስ ውስጥ ሆነ ነው የምትጠብቀው እንዲሁ ኖርማል ሆነ አይደለም ለዚህ ነው ጌታ ኢየሱስ ትልልቅ ክብር ሊያዩ ሲሉ ተራራ ላይ ወሰዳቸውና ምን አላቸው መጸለይ አቃታቸው ችልናገርና ለሚቀጥለው ፕሮግራም ሰጣለሁ ተራራ ላይ ወስዶ እንጸልይ አላቸው መጸለይ ግን አቃታቸው አንዳንድ ጊዜ ለምንድን ነው መጸለይ አቃታን መጸለይ የፈለገ ጸሎት ሐሳብ የሆነብን ለምንድን ነው ድክም የሚለው ግን ልሳናችን ራሱ እንደተንጓተተ የቀረው ለምንድን ነው ረባጃላ በሚል ልሳን ያወጣል ለምንድን ነው መጸለይ የሚባለው ለምን ደከመን ይችላልናገር ለምን እንደደከማች ታውቃለች ደቀ መዛሙርት መጸለይ አቃታቸው ለአንድ ሰዓት መጸለይ አቃታቸው በቃ ደከማቸው እንደውም አይናቸው ከብዶት ነበር የሚለውን ቃል ግሪኩ የሚለው ተገደው ነበር እንዲተኙ ይላል ተገደው ነበር ይላል በቃ በፍጹም አልሰሙ በቃ ለጣሉ ውስጥ ከዛ ለምንድነው እዛ ጋር ከነቁ በኋላ ኢየሱስ እንደዚህ አይነት ትምህርት መጣ ጴጥሮስ በቀላሉ በሌላ ቋንቋ ሰይጣን አለ ሊያበጥራችሁ ለመነኛል ሰይጣን ለካ እነሱን አስተኝቶ እሱ ይጸልይ ነበር ሁልጊዜ መጸለይ ካቃተ እየተጸለየብህ ስለሆነ ምክንያቱም ሟርትም ጸሎት ነው ድግምትም ጸሎት ነው የተለያየ ጸሎት ነው ስለዚህ አዚም አርጎባቸው እነሱ ተይቷል ከዛ ሲወርዱ ጌታ ምክንያቱም ፊቱ አበራ ይላል ልብሱ አበራ ይላል ሲጸልይ ፊቱ አበራ ልብሱ አበራ ድምጽ መጣ ኢያስና ሙሴ ታዩ የነሱ ጸሎትና የሱ አይገናኝ ከዛ ወረድ እንዳሉ ጌታው ጸሎት አስተምረናል ይሄን ትክክል አይደለም ማስተምረን ጸሎት አስተምረን ያሉት ለምንድን ነው ተምረው መጸለይ ስለፈለጉ ነው ኢየሱስ ደግሞ ደግ አይደል ተምራችሁ አጸልዩ ማለትና ስትጸልዩ አለ ጸሎት ተምረህ ነው የምትጸልየው እንጂ ማነው ጸልየ ነው የምትማረው እንጂ ተምረህ አጸልይ 9 የጸሎት ርዕሶች ብለ የጸሎት ጥበቦች ብለ ብትል ሰው ምንም ነገር አይጸልይም ከራስ ጀምሮ አይጸልይም ነገር ግን ጸሎትን በጸሎት ብቻ ለዚህ ነው ስትጸልዩ አለ ጌታ ኢየሱስ ጌታ ከሁሉ በፊት ጸሎት ይቀድማል that's prayer ዲል ፕሬዘንስ ውስጥ ሆነን የምትጠብቀው ፕሬዘንስ ውስጥ ሆነን የምትራራው ከመገኘቱ ውጪ አትሊስት ስትጸልይ እንኳን ጌታ ለምንድን ነው መገኘቱ ሲመጣ ሰው ሁሉ እንዲህ ይላል ጌታ ሆይ እወድሃለሁ የሚለው ለምንድን ነው ለካ ጌታ መውደድ የሚቻለው በፕሬዘንስ ውስጥ ብቻ ከፕሬዘንስ ውጪ እወድሃለሁ አይሰራም ርዕስ ነው እሱ ስለዚህ እኛ ለእግዚአብሔር እኛ ለክርስቶስ አድቨርታይዝመንት አይደለንም ማስታወቂያዎች አይደለንም እኛ ግን የክርስቶስ ማስረጃዎች ነን አሜን እኛ የክርስቶስ ምንድነው ማስረጃዎች ስለዚህ በፕሬየርም ነገሮችን መጠቅለል ይቻላል ከዛ ከወረዱ በኋላ ግን አስተምረናሉት ኢየሱስ ግን ስትጸልዩ ብሎ ነገራቸው ከዛ በኋላ እዛ አንድ ሰዓት መጸለይ ያቃታቸው ሰዎች እዚህ ጋር ደግሞ ወረድ ብሎ ከአጋንንት ጋር ይታገላሉ ውጣ አልወጣም አላቸው ለምንድነው አልወጣም ያለን ሲሉት ትላንት ነግሬያችሁ ነበር ማለት ነው ይህ ወገን በጸሎት ካልሆነ አይሆንም ለካ ከታች ላለው ስራ እዚህ ጋር ነው ጉዳዩ መጨረስ ያለብን ኢየሱስ ጌታ እግዚአብሔር መልካም ነው እግዚአብሔር ትክክል ነው ትንቢቶች እግዚአብሔር ተናግሯል ይፈጸማል ምንም ነገር ትንቢቶቻችሁና ሁኔታችሁ ማች አታድርጉ በስራ ተናግሯችሁ መታወሽገውባችሁ ሊሆን ይችላል ያ ማለት ግን አይፈጸምም ማለት
አይደለም፣ ይፈጸማል። እቺን ልባችሁ ላይ አርጉት። አትሊስት በተነገራችሁ ትንቢት ሜንታሊቲውን ፍጠሩ። እናንተ ውስጥ ልባችሁን ተተነገራችሁ ላይ አታንሱት፣ እዛው ያዙት። ጌታ ኢየሱስ እሱ ጌታ ነው። ተባረኩ። ወዳቸዋለሁ። እግዚአብሔር ይባርክ። መጽሐፉን ያሉ ሁለት ሰዎች ትንሽ ነገር ማለት ስለመጽሐፍ ደግሞ ላይ የምጠራው ሰው ደግሞ እንትን ነው ራሱ የሚመለከተው ስለሆነ በደንብ ያወራል ብዬ ተስፋ አደርጋለሁ። ፕሮፌት ዜድ እናንተ ላይ ደግሞ ይበረታል። ታጫጭ ዶክተር ስላልመጣ እኔ ራሴ አንድ ሰው ማስገደድ ሳይሆን ብሩኬ የአፖስትል ስርስር ሁሌ ስልስል ስለማየው አንተ ተዘጋጅ። እስከዛ ክብር ለኢየሱስ ሲሆን አስቀድሜ አፖስትልን እንኳን ደስ አለ ለማለት እፈልጋለሁ። ባለቤቱን እንኳን ደስ ያለሽ ለማለት እፈልጋለሁ። ከሱ በላይ እሷ ለጻፈችው ነው ተስፋ ማድረገው። ምክንያቱም በዛ ልምድ ስላለኝ ብዙ የሴቶች ሚና የሚስቶች ሚና በጣም ከፍተኛ ነው። ብዙ ሰው አገልጋዩን ነው ፎከስ የሚያደርገው፣ ግን ለዛ መሳካት የእሷ አስተዋጽኦ ከፍተኛ ነው። እግዚአብሔር ይባርክሽ። ክብር ለኢየሱስ ይሁን። አፖስትል ታብሬ መጽሐፉን ያው ቀጥታ ገባሁ። እሺ እኔ ፕሮፌት ዜድ ነኝ። ያው ተዋውቂያለሁ። አፖስትል ታብሬ መጽሐፍ ሲሰጠኝ በግርድፉ መጀመሪያ ላይ ያነበብኩት ሳነበው ለምን አንድ መጽሐፍ ብቻ ይጽፋል ብዬ አሰብኩ ውስጤ። ክብር ለኢየሱስ ይሁን። ማለት በርካታ መጽሐፍቶች እንዳሉት ከዚህ መጽሐፍ ማስተዋል ቻልኩኝ። በእያንዳንዱ ቶፒክ ውስጥ በጣም መመንዘር የሚችሉ ሀሳቦች እንዳሉት አስተዋልኩ። እያንዳንዱ ሀሳብ ቢበትናቸው ብዙ መጽሐፍቶች ይወጡታል እና እንደ ኢንትሮዳክሽን እንደሰጠ ተስፋ አደርጋለሁ። እንደምትቀጥል ተስፋ አደርጋለሁ እና ክብር ለኢየሱስ ይሁን። አሁን የጻፈው መጽሐፍ ትንቢትን የማስፈጸም ጥበብ ነው። እንደምታውቁት ያንን ጥበብ እዚህ ውስጥ ተካተው ያላችሁ እያንዳንዱ ጥበብ። እኔ ግን እንደ ፕሮፌት መናገር ካለብኝ መናገር ያለብኝ እንዴት ፕሮፌቱን የማስቀጠል ጥበብ ነው መጽሐፍ ያለበት። ቀጥሎ ፕሮፌቱን የማስቀጠል ጥበብ መጽሐፍ እንዳለበት አስተውላለሁ። ብዙዎቻችን ትንቢት እናውቃለን። ብዙዎቻችን አንዳንዶቻችን ያለመረዳት ነው የምንጨቃጨቀው። ሚዲያው የሚያወራው ሌላ ነገር ነው፣ አገልጋዩ የሚያወራው ሌላ ነገር ነው። ኢቨን እንኳን መሪዎች የምንላቸው ሰዎች እንኳን ስለ ፕሮፌቲክ ነገር ያላቸው መረዳት በጣም ነው እንትን የሚለኝ፣ በጣም ጥያቄ ውስጥ እንገባ ያደረገኛል። ክብር ለኢየሱስ ይሁን። አምናለሁ ይህን መጽሐፍ ስታነቡት ነገሮቻችሁ ሁሉ ይቀየራሉ። ምክንያቱም አሁን ላይ ያሉት የሚነሱት ነቢያቶች እመኑኝ አጥንቶች ውስጥ ልታገኟቸው ትችላላችሁ። አንዳንድ ነቢያቶችን አጽም ጋር የምታገኟቸው መጽሐፍ ቅዱስ የሚናገረው ሕዝቅኤል 37 ታስታውሳላችሁ። አጥንቶች በሞሉበት ነው የሚለው። አጽሞች አለ። አጽምማ የተደራጀ ነቢዩ የሚጸልየው አጽሞች ውስጥ ክተተኝ እያለ ነው የተሻለ። ከዛ ያለፈ ደግሞ የሚንቀሳቀሰው ህይወት ያለበት ውስጥ ክተተኝ ብሎ ነው የሚጸልየው። እርግጠኛ ነኝ። ግን እግዚአብሔር ደግሞ ትክክለኛ ነቢያቶችን ሲያስቀምጥ አጥንቶች ውስጥ ነው የሚያስቀምጣቸው። እነዛ አጥንቶች ናቸው ተገጣጥመው አጽምን የሚሰጡት። ልክ ነኝ አይደለም? ልክ ነኝ። ሪል ነቢያቶች የምታገኟቸው በዲፕ ስትረስ ውስጥ ወይም የፋይናንሻል ፕሮብለም ውስጥ
ሌሊት ከአውሬ ጋር ይታገላሉ። የእግዚአብሔርን ድምፅ ለመስማት ሰርች ለማድረግ ብዙ ዳይሜንሽኖችን ርቀቶችን ይሄዳሉ። ቀን ሲመጣ እናንተ ላይ ፕሮፌሳይ ማድረጉን ነው እናንተ የምታዩት። እሱ የሚያልፍበት መንገድ ግን ዲፍረንት ነው። ለዛ ነው እግዚአብሔር ነቢያቶችን በደንብ ይወዳቸዋል። እርግጠኛ ነኝ በጣም ደግሞ ሪዋርድ አለ። በተለይ ደግሞ በዚህ ዘመን ኢየሱስ ያድናል። አንድ ጥቅስ ልንገራችሁ፣ ብዙ ስለምታነቡት እዚህ ከሚገርመኝ የመጽሐፍ ቅዱስ ክፍል ውስጥ አንደኛ ሳሙኤል ምዕራፍ 16 እና 17ን ታነባላችሁ። እኔ ጥቂት ላንብበው። ቁጥር 18 ላይ ቁጥር 14 ላይ እንደዚህ ይላል፣ የእግዚአብሔር መንፈስ ከሳውል ስለራቀ ከእግዚአብሔር ዘንድ የታዘዘ ክፉ መንፈስ ያሰቃየው ነበር። ከማን ዘንድ ነው የታዘዘው? ከማን ዘንድ? ከእግዚአብሔር ዘንድ የታዘዘ ምን? ከማን ዘንድ? ክፉ መንፈስ ነው የታዘዘው። መንፈስ ያሰቃየው ነበር እና የሳውል አገልጋዮች እንዲህ ያሉት፣ እነሆ ከእግዚአብሔር ዘንድ የታዘዘ ክፉ መንፈስ እያሰቃየ ነው። እንግዲህ በገና መደርደር የሚችል ሰው እንዲፈልጉ ጌታችን በፊቱ የሚቆሙትን አገልጋዮች ይዘዝ። ከዚያም ከእግዚአብሔር ዘንድ የታዘዘው ክፉ መንፈስ በአንተ ላይ በሚመጣ ጊዜ በገና ይደረድርልሃል፣ ደህናም ትሆናል። ስለዚህ ሳውል አገልጋዮቹን መልካም አድርጎ በገና መደርደር የሚችል ሰው ፈልጋችሁ አምጡልኝ አላቸው። ከአገልጋዮቹም አንዱ መልካም አድርጎ በገና መደርደር የሚችለውን የቤተልሔሙን የእሴይን ልጅ አይቻለሁ። እርሱም ጀግናና ተዋጊ ነው፣ በአነጋገሩ አስተዋይና ደስ ያለው ሰው ነው፣ እግዚአብሔርም ከእርሱ ጋር ነው ብሎ መለሰ። ከዚያም ሳኦል ከበጎች ጋር ያለውን ልጅህን ሳኦል ነው እንደዚህ የሚለው። ከዛ ሳኦል ከበጎች ጋር ያለውን ልጅህን ዳዊትን ላክልኝ ሲል መልእክተኞችን ወደ እሴይ ላከ። እሴይም እንጀራና በወይን ጠጅ የተሞላ ቁማዳ በአህያ አስጭኖ የፍየል ጠቦትም አስይዞ ልጁን ዳዊትን ወደ ሳኦል ላከው። ዳዊትም ወደ ሳኦል መጥቶ አገልግሎቱን ጀመረ። ሳኦል እጅግ ወደደው፣ የእርሱ የሳኦል የጋሻ ጃግሬ ሆነ። ከዚያም ሳኦል ዳዊትን ወድጄዋለሁና ከኔ ዘንድ ሆኖ እንዲያገለግለኝ ፍቀድልኝ ብሎ ወደ እሴይ እንደገና ላከ። ክፉ መንፈስ ከእግዚአብሔር ዘንድ በሳኦል ላይ በሚመጣበት ጊዜ ዳዊት በገናውን ይዞ ይደረድር ነበር፣ ሳኦልም ይሻለው ነበር፣ ክፉ መንፈስ ከሱ ይርቅ ነበር። ይህ ምዕራፍ 16 ነው። ምዕራፍ 17 መጨረሻ ላይ ያለውን ላንብብላችሁ። ምዕራፍ 17 ቁጥር 54 ዳዊትም የፍልስጤማዊውን ራስ ይዞ ወደ ኢየሩሳሌም አመጣው። ነገር ግን የፍልስጤማዊውን የጦር መሳሪያዎች በራሱ ድንኳን ውስጥ አስቀመጠ። ዳዊት የፍልስጤማዊውን ለመግጠም በሚሄድበት ጊዜ ሳኦል ተመልክቶ የሰራዊቱን አዛዥ አቤኔርን፣ አቤኔር ሆይ ይህ ልጅ የማን ነው ሲል ጠይቀው። አቤኔርም ንጉሥ ሆይ በሕያው ነፍስ እምላለሁ አላውቅም ብሎ መለሰለት። ንጉሡም እንግዲህ ወጣቱ የማን ልጅ እንደሆነ ተከታትለህ ድረስበት አለው። ዳዊትም ፍልስጤማዊውን ገድሎ እንደተመለሰ አቤኔር ይዞ ንጉሥ ዘንድ አቀረበው። በዚህ ጊዜ ዳዊት የጎልያድን ራስ በእጁ ይዞ ነበር። ሳኦልም አንተ ወጣት የማን ልጅ ነህ ሲል ጠየቀው። ዳዊትም እኔ የአገልጋይ የቤተልሔሙ ሰው የእሴይ ልጅ ነኝ ብሎ መለሰ። ምዕራፍ 16 ላይ የእግዚአብሔር መንፈስ ስለታዘዘበት ሳኦል ላይ መንፈስ ገብቷል። ክፉ መንፈስ ያሰቃየው ነበር። ይሄ መንፈስ የሚወጣው በገና በመደርደር ነው። በገና የሚደረድረው ሰው ማን ነው? ዳዊት ነው፣ የእሴይ ልጅ ነው። ስለዚህ አንድ ሰው አለ፣ የእሴይ ልጅ ይባላል፣ ዳዊት ይባላል ስሙ። ስለዚህ በገናውም ሲደረድርለት እነሱ ራሱ አውቀዋል፣ ክፉ መንፈስ ይለቃል አሉት አገልጋዮቹ ራሱ ለሳኦል። ማን ያላችሁኛ? የእሴይ ልጅ ዳዊት ይባላል አምጡልኛል። ለእሴይ መልእክተኞች ላከ። ማን የላከው? ራሱ ሳኦል ልጅህን ላክልኝ ብሎ ለማን ላከ? ለማን ላከው? ልጅህን ላክልኝ ብሎ ላከ። አሁን ምዕራፍ 16 ነው። ሁለተኛ ጊዜ በቃ ልጁ ተመችቶኛል፣ ወድጄዋለሁ፣ እዚሁ ይቀር አለ። ምዕራፍ 16 ዳዊት ተመችቶኛል ብሎ ለእሴይ ለሁለተኛ ጊዜ ላከ። ምዕራፍ 17 ላይ ስትመጡ ጎልያድን ጭንቅላቱን ቆርጦ መጣ ዳዊት። ኢየሱስ ያድናል። አሜን በሉ። ከሩቁ እንዳዩ ይሄ ልጅ የማን ልጅ ነው? ትናንት ይተዋወቃል። የሰማችሁ ነው። ትናንት እኮ ይተዋወቃሉ። የእሴይ ልጅ ዳዊትን አምጣ ብሎ ተዋውቋል። በገና ሲደረድር ነበር። መንፈስ ሲርቅ ነበር። በተከታታይ ከአባቱም ጋር ዲል አድርጓል።
ከአንድ ምዕራፍ በኋላ ወይም ምዕራፍ 17 ላይ እንደገና ደግሞ ምን አለ? ይሄ ልጅ የማን ነው? ለምን መሰላችሁ? ፕሮፌት ብቻ ነው ጭንቅላት ይዞ መምጣት የሚችለው። አሜን አትም አሜን በሉስ። ሳኦል የአጋግን ጭንቅላት እኮ ይዞ እንደመጣ በምን ሚስጥር ይዞ እንደመጣ ሳኦል ብቻ ነው የገባው፣ ሌላው አያውቅም። ሳኦል ከሳሙኤል ጋር ንክኪ በነበረው ጊዜ፣ ከነቢይ ጋር ንክኪ በነበረው ጊዜ የአጋግን ጭንቅላት ይዞ መጥቷል ሳሙኤል ጋር። እየሰማችሁ ነው? ማንኛውም ሰው የጠላትን ወይም የጎልያድን ጭንቅላት ይዞ መምጣት አይችልም። ሳኦል ሲያስተውል ይሄ የማን ልጅ ነው? ትናንት ያየው የአቶ ከሌ ልጅ ነውና ናይሳራ ነው። የጠላትን ጭንቅላት ተመቸበት። የአቶ ከሌ ልጅ ነው ናይሳራ። የሆነ ፕሮፌቲክ ማይንድ የሆነ ፕሮፌት ወይም ደግሞ የእግዚአብሔር መንፈስ ያለበት እሱ መነካከታቸው ኢየሱስ ጌታ ደጋግሞ አቤኔር የማን በሕያው ነፍስ እምላለሁ አለ። አቤኔር አገልጋዩ ትናንት በገና እየደረደረ እያወቀው በሕያው ነፍስ እምላለሁ። ለምንድን ነው መማል ያለበት? ትናንት እያወቀው ስትል ስፒሪት ፋዘሩ ወይም ደግሞ ስፒሪቹዋል ፋዘሩ ወይም ከፕሮፌቲክ ነገር ጋር ካለው ከሳሙኤል ጋር ካልተነካካ በስተቀር የጎልያድን ጭንቅላት ይዞ የሚመጣ የለም። የሰማችሁ ነው? አሜን አሜን። ላይገባችሁ ይችላል። በየትኛውም መንገድ ከእግዚአብሔር ሰዎች ጋር ንክኪ በምታደርጉበት ጊዜ ኖርማል እንዳይመስላችሁ። ኖርማል ሊመስለን ይችላል። የጻፈውን እኔ ለነገሩ የዛሬ 6 ዓመት አካባቢ አንድ የሜሪ ፊልድ የምትባል ሴት አለች፣ መጽሐፍ የጻፈች የተሻለው ኪዳን የሚል መጽሐፍ። እሱን እያነበብኩ በጌታ ፊት ነው የምነግራቸው። ብርሃን 3 ጊዜ ነው ቤት የገባው። 3 ጊዜ ሴትዮዋ የለችም፣ ግን ስፒሪት አለው። መነካካት አሁን እንደ ድሮ መጨዋወጥ ላይሆን ይችላል፣ በመታየትም ግን ስፒሪት ይተላልፋል። ለዛ ነው ሐዋርያው ጳውሎስ ላያችሁና መንፈሳዊ ስጦታ ካላየኋችሁ ስፒሪት የለም ነው። ጸጋ ስጦታ ላያችሁና ካየኋችሁ ብቻ መንፈሳዊ ስጦታ ማካፍላችሁ ያለ። በመነካካት ውስጥ ስፒሪት ይተላልፋል። ነቢዩ ይህን መጽሐፍ ሲጽፍ በእርግጠኝነት ያማጠው ውስጡ ያለው ስፒሪቹዋል ነገር ኢንካውንተሮቹ በሙሉ ሳያስበው እዚህ ውስጥ ናቸው ያሉት። አሜናችሁ። ከነቢይ ጋር የተነካካ ሰው እንደ ቀልድ እንዳታስቡት። ሐዋርያው ጳውሎስም ቀልዷል። በሆነ ጊዜ ላይ እየቀለደ እስጢፋኖስን እያስወገደ ነበር፣ ግን ሳያስበው ጨርቁን ነክቷል። እየሰማችሁ አሁንም ደብዳቤ ጽፎ ሊያስወግድ ሲል ኢየሱስን የተገለጠለት ለምን? ሳያስበው ተነካክቷል። እየሰማችሁ ነው። ዛሬ ከዚህ መጽሐፍ ጋር በኢየሱስ ስም ትነካካላችሁ። አሁን ኖርማል ሊሆን ይችላል ስትሰሙት፣ ግን እያነበባችሁ ስትመጡ የፕሮፌቱ ላብ፣ የፕሮፌቱ ደም ይታያቸዋል። የፕሮፌቱ ስቃይ ይታያቸዋል። እዛ ውስጥ የፕሮፌቱ እጅ፣ የፕሮፌቱ ውጣ ውረድ፣ የፕሮፌቱ አጥንቶች ውስጥ የነበረው ህይወት ይታያቸዋል። ክብር ለኢየሱስ ይሁን። በዛ ውስጥ ደግሞ ኃይል ትካፈላላችሁ። በዛ ውስጥ ጸጋን ትካፈላላችሁ። በዛ ውስጥ የእግዚአብሔርን በረከት ትካፈላላችሁ። በእርግጠኝነት አምናለሁ። ምንም እንኳን እኔ በእርግጠኝነት መጽሐፉን ለመናገር ከሌሎች መጽሐፍቶች በጣም አድንቄ ነው ያነበብኩት፣ አይቼዋለሁ፣ አስተያየትም ሰጥቼበታለሁ። ግን እኔ የማየው ስፒሪቱን ነው። ከሪትም ከሆነው በላይ የሚታየኝ መንፈሱ ነው። የሚታየኝ ያገለገለበት እነዛ በርካታ ከሕፃንነት ጀምሮ ያገለገለበት ውጣ ውረዱ ነው እዚህ ውስጥ የማየው። እየሰማችሁ ነው? ክብር ለኢየሱስ ይሁን። ለዚህ ስትመጡ እንኳን ደስ ያላችሁ። ኢየሱስ ያድናል። አሜን በሉስ። አሜን። ከዚህ ጋር ሳታውቁ ስትነካኩ በረከት ትካፈላላችሁ። ሳታውቁት ሊሆን ይችላል። ጎልያድ ገብቶታል። መንፈስ ስለራቀው ነው። እኔ የእሴይ ልጅ አላልኩም፣ የማን ልጅ ነው እያለ ይጠይቃል። እነሱ አቤኔር አላውቀውም ማለት ደግሞ አገልጋዮቹ ሊናገሩ አልቻሉም። ዳዊት ራሱ እኮ አልገባውም። ኢየሱስ ጌታ ነው። ዳዊት የሳሙኤል ልጅ ነው። ኢየሱስ ያድናል። አሜን በሉስ። ስለዚህ የእግዚአብሔርን ሰው መጽሐፍ በምታነቡበት ጊዜ አምናለሁ ሊሆን አንድ ሰው ብርሃን እንደሚበራለት አምናለሁ። ምክንያቱም በርካታ ነገሮችን እዚህ ውስጥ ዳሷል። ከማን ጋር አሁን የነገርኳችሁ እዚህ ውስጥ አለ። ከማን ጋር መነካካት እንዳለባችሁ እዚህ ውስጥ አለ።
ከማን ጋር ምን መካፈል እንዳለባችሁ እዚህ ውስጥ አለ። ምን መከተል እንዳለባችሁ እዚህ ውስጥ አለ። ያልተረዳነውን ሚስጥር በሙሉ እዚህ ውስጥ ተካተው እናገኛለን። ግን በዚህ ዘመን ጨርሻለሁ። በዚህ ዘመን ብዙ ሰው አሁን ፕሮፌት ለመባል ይፈራል። የሚፈራበት ዘመን ፕሮፌትን ከቨር የሚያደርግ ሰው የለም። የሰማችሁ ከቨር የሚያደርግ ሰው የለም። ከዛ ወዲያው አበራልኝ። ኢንክሪፕትድ ሆኗል ሜሴጁ። መንፈስ ቅዱስ ያበራልኝ ሜሴጁ ውስጥ ዘሪሁን አድነኝ የሚለው ለመረዳት እኔ እዛ ውስጥ መግባት አለብን። የሰማችሁ ዘሪሁን አድነኝ የሚለውን ትክክለኛ ፕሌን ቴክስት ኖርማሉ የምረዳው እዛ ስፒሪት ውስጥ ከገባሁ ብቻ ነው። ፕሮፌቶችን የምትረዱት እዛ ስፒሪት ውስጥ ከገባችሁ ብቻ ነው። ካልገባችሁስ እብዶች ናቸው። ካልገባችሁስ አጥንቶች ውስጥ ነው የምታገኟቸው። ካልገባችሁስ እነሱ የሆነ ቤተ መንግስት አይደለም ያሉት። ቤተ መንግስቱ ነው ወደ እነሱ የሚመጣው እንጂ እነሱ አይደለም ያሉት። ክብር ለኢየሱስ ይሁን። አሜን። እና ይህንን ለማለት እፈልጋለሁ። በጣም ጨርሻለሁ። አመሰግናለሁ። በዚህ መጽሐፍ እኔም እገዛለሁ፣ ለቸርችም እገዛለሁ። እናንተም ደግሞ እንድትገዙ እንድታበረታቱ ታደራላለሁ። አመሰግናለሁ። እግዚአብሔር ይሁን። ይህንን መጽሐፍ እኛ ከ6 ዓመት በፊት ነው አፖስትል ለመጀመሪያ ጊዜ ከ7 ዓመት በፊት መድረክ ላይ ትንቢትን የማስፈጸም ጥበብ በሚል ርዕስ ተከታታይ ትምህርት አስተምራቸዋለሁ ሲል እኛ ደነገጥን። ምንድን ትንቢት እግዚአብሔር አለ የሚፈጽመው የተናገረውን ራሱ ይፈጽም እኛ ምን አገባን አይነት እኔ ተሰማን መጀመሪያ እና ነገር ግን አፖስትል ሲያስተምር እያስተማረ ሲመጣ እግዚአብሔር የተናገረው ነገር ዝም ብሎ በዘፈቀደ ወደ መሆን እንደማይመጣ ሕዝቤን ከነዓን አስገባ የተባለው ሙሴን ጨምሮ ከነዓን ትገባላችሁ የተባሉት እስራኤላውያን ሁሉ አልገቡም። ሙሴን ጨምሮ ቃሉን የጸናው እንጂ የተነገራቸው ሰዎች ቀርተዋል። አልተፈጸመም። ለነሱ ለሌላ ጄኔሬሽን የተፈጸሙና ያልተፈጸመበት ደግሞ ምክንያት አለው። ሰው የሆነ ነገር ሰምታችኋል ማለት ይሆናል ማለት አይደለም። ቃሉ ነው የሚጸናው እንጂ እኛ ግን አካሄድ ከቀየረን ለእኛ ፌል ይሆናል ማለት ነው። ይህን ሲነግረን እጅግ በጣም የገረመኝን አንድ ነገር ብቻ ልናገር ነው ከመጽሐፉ ሳናነብ ማለት ነው። እና ዝም ብዬ አንብቤ ማልፎ ቃል ነው እና እግዚአብሔር ለአብርሃም 400 ዓመት ህዝብ ያንተ ወገን በባርነት ይገዛናል። ከዛ እስራኤላውያን ግን በባርነት የቆዩት ስንት ዓመት ነው? ብዙ ሰው ማያስተውለው 430 ዓመት ነው የቆዩት እና 30 ዓመት ከእግዚአብሔር ቃል ውጭ የቆዩት ዓመት ነው። መለኮት ዲቫይን ነው፣ ወርድ ነው 400 ዓመት የሚለው ማለት ነው። ግን 430 ዓመት ጭማሪ 30 ዓመት የመዘግየት ገጥሟል ትንቢቱ ላይ እና ይሄ በማን ምክንያት እንደሆነ ማወቅ አለብን። አንዳንዴ ትንቢቶችም ሲዘገዩ እግዚአብሔርን ያዘገየው ከማለት ይልቅ እንዴት ነው መሆኑን ማወቅ አለብን እና አፖስትል ሲምፕል የሆነ ካልኩሌሽን ሰርቶ አሳየን ማለት ነው። እና ሙሴ ከግብፅ ወጥቶ አጎቱ ዮቶር ጋር 40 ዓመት ቆይቷል እና 40 ዓመት ወደኋላ እስራኤላውያን ደግሞ ከግብፅ ወደ ከነዓን የወጡት ከ430 ዓመት በኋላ ነው። ከ430 ዓመት ላይ 40 ስትቀንሱ ስንት ነው የሚመጣው? 390 ነው የሚመጣው። 390 ላይ ሙሴ ስለ እስራኤላውያን ያንገበግበው ነበር። ታውቃላችሁ መጥቶ ግብፃዊው እስራኤላውያን ደበደበው ይልና ሙሴ መጥቶ ግብፃዊውን ገደለው ይላል። አያችሁ ኦልሬዲ ከእግዚአብሔር ሕዝብ ጋር መከራን ለመቀበል እስራኤላውያንን ከግብፅ የማውጣት ቅናት በሙሴ በኩል ሙሴ ውስጥ እግዚአብሔር ከቷል። መቼ ሲባል 390 ላይ እግዚአብሔር ምን ይፈልጋል? የእስራኤላውያን አእምሮ ውስጥ ዘ ሴም ማይንድ
የመውጣት ማይንድ፣ ጭቆናን የመጥላት ማይንድ፣ የመጨው ማይንድ ይፈልጋል። ከዛ እስራኤላውያኑ ሁለቱ ሲጣሉ ደግሞ ሙሴ ያገላግላቸዋል። ለምንድነው የምትጣሉት? ወንድማሞች አይደላችሁ ወይ? መቼ? 390 ላይ። እስራኤላውያን ግን ከ40 ዓመት በኋላ ነው እስራኤላውያን ወደ እግዚአብሔር ጮሁ ይላል። ኦልሞስት 430 ዓመት ላይ ሲሆኑ መረራቸው። ሰምታይምስ የትንቢቱ ቃል ቢነገርም እኛ ካልጨውን፣ ካልጠበቅ ነው፣ ካልተዘጋጀ ነው፣ ያለንበትን ላይፍ ጠልተን ወደ ተነገረን ለመሄድ ሬዲ ካልሆንን ይዘገያል። ይሄ እግዚአብሔር ፍቃድ ሳይሆን ከኛ ያለመጠባበቅና ያለመፈለግ ሬዲ ያለመሆን ትንቢትን ለማስፈጸም ወደኛ የሚልካቸውን ሰዎች ኢግኖር ከማድረግ የተነሳ የሚፈጠሩ ነገሮች ናቸው። ይሄ መጽሐፍን ስንማር በጣም ብዙ ህይወታችን ውስጥ የተሰሩ ነገሮች አሉና ይሄን ሁሉ ለመዘርዘር አልችልም እና ሁላችሁም እንድታነቡት፣ ለሌሎች ለሚጨነቁ እንዴት ነው ይሄ ትንቢቴ በእኔ ምክንያት ነው የዘገየው፣ ለምንድን ነው ያልተፈጸመብኝ፣ ምንድን ነው ሚስ ያደረጉት፣ የቱ ጋር ነው የሳትኩት ለሚሉ ሰዎች ሁሉ መፍትሄ የሚሆኑ መርሆችን ይዟል መጽሐፉ። ብሩክ ይገባል እንደዛ ቢሆን ሳትክን ቴንክ ዩ ብሩክ ታጫዎቹለትም ለምንድን ነው መጽሐፍ የጻፈው አፖስትል? እሱ ነው አይደለም ዋናነት መናገር ያለበት። ቅድም ስናመሰግነው ነበረ፣ ግን ደግሞ ናና ንገረን ለምንድን እንደዚህ አይነት መጽሐፍ እንደዚህ አይነት በተለይ ሲሪየስ የሆነ መጽሐፍ ለመንካት የፈለግከው? 5 ደቂቃ ነው ሰጥተሽ። ክብር ለኢየሱስ ይሁን። ከሁሉ አስቀድሜ የረዳኝን አምላክ እግዚአብሔርን አመሰግናለሁ። ለዚህ ድል ለዚህ ምስጋና ያበቃን እግዚአብሔር ነው። ስለዚህ ለእግዚአብሔር ብዙ ክብር ይሁን። ከሰዓቱ አንጻር 5 ደቂቃም ላልሞላ ይችላሉ፣ ግን አንድ ሀሳብ ልናገር። እግዚአብሔር ይህንን መልእክት በውስጤ ሲያስቀምጥ 2 ነገሮች ላይ በዋናነት እግዚአብሔር በኢትዮጵያ ቤተክርስቲያን ውስጥ ይሄ ጳውሎስ ትንቢትን መናገር ወይም የትንቢትን ስቶ በብርቱ ፈልጉ ይላል እና አገልግሎቱ በቤተክርስቲያን ውስጥ ያለው ጥቅም ቀላል የሚባል አይደለም። እጅግ በጣም አስደናቂ ነው። ይሄንን የምታውቁት ጥቂት እንኳን ኢትዮጵያ ውስጥ ይሄ የነቢያቱ እንቅስቃሴ ሰው ስህተቶች ላይ ብቻ ፎከስ ስለሚያደርግ እንጂ የነቢያቱ እንቅስቃሴ በጀመረበት ታይም ጀምሮ የመጣ የነፍሳት ፍሰት ማን አይተናቸው የማናውቃቸው አረቦች ሁሉ ሳይቀሩ ለእግዚአብሔር መንግስት አንድ ጊዜ ወደ አዋሽ ወደ አፋር አገልግሎት ሄድኩኝ። እዛ አገልግሎት እያገለገልኩ አንድ ሰው አንድ ሙስሊም በፍጹም ልገምተው ላስበው የማልችለውን ነገር ጠየቀኝ። አንድ ነቢይ ስም ጠራልኝና እንትና የሚባል ነቢይ ታውቃለህ? እዛ ሄጄ አለ ዘበኛ እንደሆነ እባክህ ሰውየውን ማገኝበት መንገድ አለ። ሙስሊም ነው ሰውየው። ብዙ ሰው ያንን ሰው ይሰድዋል፣ ግን አንድ ሙስሊም ሰው እዛ ቦታ መጥቶ ዘበኛ በሆን ብሎ እስኪል ለካ ተጽዕኖ ተፈጥሯል። እና ይሄ አገልግሎት በቤተክርስቲያን ላይ በጣም ጥቅም አለው። ለምሳሌ በነባር ቤተክርስቲያኖች በተለያየ ቤተክርስቲያናት አገልግሎት ውስጥ ይሄ ጸጋ ይነሳል። ምክንያቱም እግዚአብሔር ለቤተክርስቲያን የሰጠው ስጦታ ስለሆነ ይነሳል። በተለያየ ችግሮች ግን ፍርሃት ሰዎች ጸጋ ስጦታውን ፋይት ሲያረጉት የጸጋ ስጦታው ይወጣና በቤተክርስቲያን አካል ውስጥ ከመሆን ይልቅ ብቻውን ኦፊሱ ብቻ የተለያየ ቸርች ተብሎ ይጀምራል። ራይን ከተሰጣቸው ውጪ ቤተክርስቲያን ይሄንን አገልግሎት ብታውቀው ትንቢት የማይፈጸምበት ምክንያት ሁሉ ጊዜ ነቢዩ ሐሰተኛ ስለሆነ ነው ከማለት የእግዚአብሔርን ቃል በመረዳት የእግዚአብሔር ሐሳብ ተፈጻሚ እንዲሆን እንዴት ማድረግ እንዳለባቸው በጥቂቱ የራሴን አስተዋጽኦ በቤተክርስቲያን ውስጥ ባደርግ ብዬ ነው። በነገራችን ላይ ይሄ መጽሐፍ ሙሉ የነበረው ከዚህ በጣም ሰፊ ነው። ቅድም ነብዩ ያለው አንድ ስለ ነቢያት አገልግሎትና መርህ ደግሞ በትንቢትን የመናገር መንፈስ ወይም የትንቢት የመናገር ጥበብ የሚል ቀጥሎ የወጣ ኦልሞስት ያለቀ መጽሐፍ አለ። ኢየሱስ ጌታ። ከዚህ አንጻር ይህንን አገልግሎት ሰዎች ቢያነቡ እውነትን ቢረዱ ተናጋሪው ህዝቡን በነገራችን ላይ ማስታረቅ እንችላለን። ቤተክርስቲያኑም ስጦታውን ከምትገፋ ይሄን የመሰለ የሚጠቅም ስጦታ ከቤተክርስቲያን ከምታስወጣው በነገራችን ላይ ብቻውን አፍንጫ ሰው ሊሆን አይችልም።
ብቻውን ጆሮ ሰው ሊሆን አይችልም። እነዚህ ሁሉ አንድ አካል ውስጥ ተሰናስለው ተያይዘው ነው ይሄንን ሰውነት የሚባለው ነገር ያይ። አንድ ሰው ብቻውን አፍንጫ እየተራመደ ብታገኙት ጆሮ ወይ ለምሳሌ ሰው ጆሮ መሬት ላይ እየሄደ ብታገኙት ሰላም አትሉት። ወይም የሆነ ጦርነት ላይ ሰው ጆሮ ተቆርጦ ወደቀና አይዞ ወይ አመመ አትሉትም። የምታጽናኑት አካሉን ነው። አያችሁ፣ ስጦታው ግን አካሉ ሲሆን እያንዳንዱ የራሱ ስራ አለ። ለምሳሌ ጆሮ የራሱ ስራ አለው፣ አጠቅምም አይባልም። ግን ሁሉም ተባብረው አንዱን አካል ያድኑታል። ስለዚህ ለዚህ ፐርፐዝ ቤተክርስቲያን ተያይዛ ይህንን ስጦታ ገንዘቧ እንድታረግ ያሉ ድክመቶችን እያስተማሩ መርህ እየነገሩ በቤተክርስቲያን ውስጥ የጸጋ እንዲጠቅም ለማድረግ ነው። በተለይ ደግሞ እዚህ ትንቢትን የማስፈጸም ጥበብ ላይ እጅግ በጣም የተነገሩ ነገሮች ወደ አካል የሚል ወደ 10 መርሆች አሉ። እነዚህን ነገሮች በመከተል እግዚአብሔር ቃል ጋር መገናኘት ይቻላል። እዚህ የመጣችሁ ሰዎች፣ ወዳጆቼ፣ ቤተሰቦቼ፣ የእግዚአብሔር ቤተሰቦች፣ አገልጋዮች እግዚአብሔር አምላክ ይባርካችሁ። ስለመጣችሁ ደስ ብሎኛል። በጣም አክብራችሁ በመካከላችን ስለተገኛችሁ ደስ ብሎኛል። እግዚአብሔር ያክብርልኝ። ኢየሱስ ጌታ ነው። መጽሐፉ መልእክቱ ለሕዝቡ ከመድረስ ባሻገር ይሄ መጽሐፍ በሚቀጥለው 2018 የክርስቶስ ወንጌል የበላይነት ቢሸፍቱ ያለችው አጥቢያ በተለያየ አገሮች ላይ ሚሽነሪ ቤተክርስቲያን ተከላ አገልግሎት ላይ ነው ይህንን አገልግሎት የምታውለው እና በጣም ብዙ አገልጋዮች እግዚአብሔር በቤተክርስቲያን ውስጥ እነዚህ 7 ዓመታት ውስጥ አገልጋዮች ላይ ብቻ ሐዋርያት ላይ ጳውሎስ እየሰራ ኢየሱስ እንደቆየ አገልጋዮችን እያስተማረ እያሰለጠን ቆይተን ነበር። አሁን ግን እነዛ አገልጋዮች ቸርች ተከላ ላይ ለማሰማራት የዚህ መጽሐፍ ሽያጭ ዓላማው ከመልእክቱ ባሻገር ለቤተክርስቲያን ተከላና ሚሽነሪዎችን ለመላክ ነው። መጨረሻ ላይ ተመልሼ ለምስጋና በደንብ ስለምመጣ ብዬ ነው አንዳንድ ነገር ያልኩት። እግዚአብሔር ይሄ መጽሐፍ ገና ሀሳብ ጀምሮ እንቅስቃሴ እያደረገን አንድ የተወደደች በጣም እግዚአብሔር በጣም እንደ ቤተሰብ አድርጎ እህት አድርጎ የሰጠኝ ለዚህ ሁሉ መከናወን በብዙ ከጎኔ የነበረች መጨረሻ ላይ ስለምመለስ ነው ዝም ያልኩት። እግዚአብሔር ገና ትላንት መች ነበር ኦልሞስት ጀምሯል። ልንልከው ከነበረው አንዱ ለመክፈል እያሰብን ካለው አንዱ ላልተወሰነ ጊዜ እኔ ደሞዝ አንድ አገልጋይ ከፍላለሁ ብላ ኢየሱስ ጌታ ነው። እግዚአብሔር ኦልሬዲ ጀምሮታል። በብዙ በኋላ ተመልሼ እመጣለሁ። የመጽሐፉ ዓላማ ቤተክርስቲያን ተከላ ላይ ነው የምናውለው። እግዚአብሔር ይባርካችሁ። ቴንክ ዩ አፖስትል። ይህ መጽሐፍ እንዲባርክልን የአፖስትልን አገልግሎት እንዲባርከው ፈልጎ የጋበዘው ሰው አለ። አፖስትል ፍጹም እሱ ሲወጣ ምናልባት ስፒች ካለው ከንግግር በኋላ ፓስተር እንደገና ወደ መድረክ ፓስተር አማን፣ ፓስተር ሙሴ፣ ፕሮፌትም መጽሐፉን ይዛችሁ የሚጸለይበት ቦታ ላይ በዛ እንድታደርጉ ልክ እንደዛ ይሆናል። አፖስትል እንደዚህ ቀብሳል። በጣም ደስ ይላል። አፖስትል ሀሬ እኔ ቅርብ ጊዜ ነው ያወቅኩት። እኔ አሁን በሰብሳቢ ሆኜ በምመራው የፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት በእሱ በቢሾፍቱ ከተማ ያለችዋን የኢትዮጵያ ፍቅር ወንጌል አማኞች አብያተ ክርስቲያናት ህብረት ብራንች በሰብሳቢነት ይመራል። ደጋግሜ ቤተክርስቲያናቸው ሄጄ አገልግያለሁ። አገልጋዮችንም አውቃለሁ። እሳቸው ወንደርፉል ፒፕል እዛ ያሉት በጣም ድንቅ ሰዎች ናቸው። ለእግዚአብሔር ቃል የተሰጡ፣ ለእግዚአብሔር ቃል ኢንቴግሪቲ ራሳቸውን የሰጡ እውነተኛ ፍሬ አፍርቶ ነው ያየሁት። ዝም ብሎ ቸርች አይደለም፣ እውነት ሰዎችን የሚያስታጥቅ ሸክም ያለው አገልጋይ ነው። ቅን እውነተኛ አገልጋይ፣ ትሁት ወንድም ነው። በዚህ በጣም ተማሪክ ያለው ነው ለመናገር እና ደጋግሜም አገልግያለሁ እና በጣም ይዝ ወንደርፉል እና ጌታ ደግሞ ልክ የበኩር ልጅ እንዳለ ሁሉ የበኩር መጽሐፍን ስለሰጠ ጌታ በጣም አመሰግናለሁ። ጌታ እና መጽሐፍ ለመጽሐፍ ቀላል ነገር አለ። መጽሐፍ ማለት ቀላል ነገር አይደለም። መጽሐፍ
ስብከት መስበክ ማለት አይደለም። አንደኛ ሰው መጽሐፍ ሲጽፍ ለሚቀጥለው ጄኔሬሽን ማሰቡ ነው። ገቢ ማግኛ ብቻ አይደለም ዓላማው። ለዛ ቢያውልም ግን በወረቀት ላይ የተሰፈረ ነገር ከ10 ዓመት በኋላም ይናገራል። ሰውየው ላይኖር ይችላል። መጽሐፉ ላይ ግን የተሰፈረ ፕሪንሲፕል፣ በተለይ በመርህ ላይ ያተኮረ፣ በምስክርነት ላይ ያተኮረ ነገር እንደዚህ ጠንካራ የሆነ በተለይ የዘመኑ የቤተ ክርስቲያን ጥያቄ፣ የአብዛኛዎቹ ጥያቄ፣ የአገልጋዮችም የህዝቡም ጥያቄን ሊመልስ የሚችል አላነበብኩትም። ርዕሱ ግን ማርኮኛል። ስለዚህ መሰራጨት አለበት ሲያመኝ። ስለዚህ የብዙ ጥያቄ ሊመልስ የሚችል እንዲሁ ሳየው ለእግዚአብሔር ቃል ያለው አመለካከት እግዚአብሔርን ቃል የሚፈታበት የሚያገለግልበት ነገር መንገድ ሳይ በእውነት ለእግዚአብሔር ቃል ያለው ትልቅ ቦታና ስፍራ ይቻላል። ዝም ብሎ በግርድፉ አይደለም፣ በደብስ ነው፣ በደንብ በጥናት ነው። እንደገናም ደግሞ ምስክርነት የሌለው አውት ኦፍ ኮንቴክስት ከአውድ ውጭ ነገሮችን የመጥቀስ ዝንባሌም የለውም። እንደው እንጃ እንግዲህ ቴዎሎጂ ተምሮ የሆነ አይሆን እኔ አላውቅም፣ ግን ቴዎሎጂ ራሱ ሊያስተምር የሚችል ጥልቀት ያለው ወንድም ነው እና ጌታን ስለሱ በጣም ነው የማመሰግነው። በዚህም መጽሐፍ ምረቃ ላይ በመገኘቴ እኔ በጣም ደስ ብሎኛል። በጣም ደስ ያለኝ ጌታን እጅግ አድርጌ አመሰግናለሁ። 2 ሀሳብ ብቻ ልናገር በዚህ አቅጣጫ መጸለይ ስለምፈልግ። አንደኛው አንደኛ ተሰሎንቄ ምዕራፍ 3 ላይ ያለ ቃል ነው። ምን ይላል? ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 1 ላይ ነው ያለው። ምን ይላል? በቀረውስ ወንድሞችም የጌታ ቃል እንዲሮጥ ይላል። አሁን የምንጸልየው ጸሎት እዚህ ላይ ነው። የጌታ ቃል እንዲሮጥ። ለካ እግዚአብሔር ቃል እግር አለ፣ ይሮጣል። ስለዚህ እዚህ ውስጥ በእውነት እግዚአብሔር ቃል ከሆነ ያለው ይሩጥ። አሜን። እንዲሮጥ አለ። ጸልዩልኝ ስላለ ጳውሎስ የጌታ ቃል እንዲሁ በእናንተ ዘንድ ደግሞ እንደሚሆን እንዲከበር። እንዲሮጥ ማለት በቃ አቋርጦ እንዲሄድ እንደዚህ አካባቢ ብቻ ሳይሆን ይሩጥ። አሜን። ሩጫው ይሰማ፣ ዝናው ይሰማ፣ ይከበር። እግዚአብሔር ቃል ይከበር። አፖስትል ታሬ ሳይሆን እግዚአብሔር ቃል ይከበር። ስለዚህ በየቤቱ ይግባ፣ ይሩጥ። በቃ እንደው አይሳብ፣ ይሩጥ። አያዝግም፣ ይሩጥ። ይህንን ጸሎት ነው በልብ ያለው እና አንዳንድ ጊዜ ይሄ መጽሐፍ የሰዎችን አይደንቲቲ የሰዎችን ማንነት ለመግለጽ ሳይሆን በውስጡ የተሸከመው ቅድሞ ወንድማችን ሲናገር እንደነበረው የእግዚአብሔር ሀሳብ ጎድስ ፕሪንሲፕል የእግዚአብሔር መርህ አንዳንድ ጊዜ እንደዚህ ካልተገለጠ በመጽሐፍ ካልተጻፈ አይሰማም። እንዲሰማ ይሩጥ። ብዙዎችን ያድናል፣ ብዙዎችን ይመልሳል። አሜን። ሁለተኛው ሐዋርያት ሥራ መጽሐፍ ላይ ያለ ቃል ነው። ሐዋርያት ሥራ ምዕራፍ 19 ቁጥር 20 ላይ ያሁላችን የምናውቀው ቃል ነው። ግን በዚህ በሁለቱ አቅጣጫ ብጸልይ ነው ደስ የሚለኝ ዛሬ። ክብር ለእግዚአብሔር ይሁን። ምን ይላል? በዚህ ሁኔታ የጌታ ቃል በኃይል እያደገና እያሸነፈ ሄደ። And the word of God grew mightily and prevailed. እግዚአብሔር ቃል በኃይል እያሸነፈ እያደገ። አይ መሸነፍ ያለበት ጨለማ አለ፣ አለማወቅ አለ፣ ኮንፊውዥን አለ። ያሸንፍ። አሜን። በዚህ መጽሐፍ ይሄ እግዚአብሔር ቃል ከያዘ ይሄ ኮንቴንት ካደረገ የእግዚአብሔር ሀሳብ እግዚአብሔር መርህ ከያዘ ይህን ይዞ ይሄድ። ይሄን ነው የምናገረው። እግዚአብሔር ይመስገን። እንኳን ደስ አለ። የመጀመሪያ በኩር ልጅህን ስለወለደ እግዚአብሔር ይባርክ። ቁመን እንጸልይ። እግዚአብሔር ሰዎች ወደዚህ መተን እንባርከው። ሃሌሉያ። እንተባበርና በመተባበር እንጸልያለን። ሁለቱ በምድር በማናቸውም ነገር ቢስማሙ ስለሚል ሌትስ አግሪ፣ እንስማማ። ሁለቱ ነው ያለው፣ ብዙን እንስማማ። በእነዚህ በሁለት ሀሳቦች የእግዚአብሔር ቃል ያሸንፍ። በቃ ድንቁርና፣ ኮንፊዥንን፣ ግራ መጋባትን፣ አለማወቅን ያሸንፍ። በዚህ ያለ የእግዚአብሔር ሀሳብ ያሸንፍ፣ ይደግ። በቃ ከሌላው በላይ ከፍ ብሎ ይውጣ። ከሰው ትምህርት፣ ከሰው አስተሳሰብ፣ ከሰው አመለካከት በላይ ከፍ ይበል፣ ይደግ። በቃ እግዚአብሔር
ሃሌሉያ። ይሩጥ፣ በቃ ይግባ በየስፍራው። መግባት በሚገባበት መንደር ሁሉ ይግባ። በመግባት በሚገባበት ስፍራው ላይ ይግባ። አገር አቋርጦ ሰው ልብ ውስጥ ይግባ። ልክ የእግዚአብሔር ቃል በተራሮች ላይ እየዘለለ እንደተወረወረ በኢየሱስ ስም ይሄ እግዚአብሔር ቃል ይወረወር። እጆቻችሁን ዘርጉና ባርኩት፣ ጸልዩ። ሃሌሉያ። አባዳሃ መሻቃራዲያ ኢዳባላ ካርታ ማና ኢዳ ቫምብሬ ከሻባ ኤንቫምብራኪያ ብሮሰኪዳ ብሬተፋራዶ ማሺያ ኢታፓራና አንትሬሲዳ ኤብራሲታ ፊዳ ብራኮቶ ኤንሞሪቬኔ ሜምብሬ ከተሰ ብረከታልካ አባት ሆይ ከተሰበሰበ አንተ ከሰበሰብከ በዚህ ስፍራ በኢየሱስ ክርስቶስ ስም በአንድ ልብ ሆነን በፊት እንቆማለን። እግዚአብሔር ሆይ በምጥ ተወለደ። ይህ መጽሐፍ በምጥ ተጻፈ፣ በሸክም ተጻፈ፣ ካንተ በተቀበለው ኢንሳይት ተጽፎ በእጃችን ገባ። ዛሬ በአንድ ልብ የምንጠይቅ ይህ መጽሐፍ ከዚህ ቀን ጀምሮ እንዲለቀቅ እንጸልያለን። ይህ መጽሐፍ እግዚአብሔር እግር እንዲኖረውና እንዲሮጥ እንጸልያለን። ሃሌሉያ። ይሩጥ በኢየሱስ ክርስቶስ። እግዚአብሔር የሰነፎቹ ሩጫ ይቅደም፣ የደካሞቹ ሩጫ ይድቀም፣ ያልወልተን ሩጫ ይቅደም፣ ወሬዎችን ይቅደም፣ ድንቁርናን ይቅደም። ሮጦ በየስፍራው እንዲገባ ባርከነው። እያሸነፈ ሄደ ተብሎ ተጻፈ። በኢየሱስ ክርስቶስም ጨለማን እያሸነፈ፣ ግራ መጋባትን እያሸነፈ፣ ድንቁርና እያሸነፈ፣ ውሸትን እያሸነፈ እንዲወጣ በኢየሱስም እንጸልያለን። እግዚአብሔር ሆይ ይህን መጽሐፍ ከዚህ ቀን ጀምሮ ሪሊዝ አድርገነዋል። ሃሌሉያ። በዚህ ሀሳብ እንዲለቀቅ በኢየሱስ ስም ባርከነዋል። ስለ ባሪያህ ተመስገን። አሁንም ብዙ ልጆችን አስወልደው እግዚአብሔር ብዙ መርሆችን እያስጨበጥክ አስወልደው። ለምድር በረከት፣ ለትውልድ በረከት በኢየሱስ ስም አድርገው። እሱንና እግዚአብሔር ሆይ ባንተ መንፈስና ባንተ መገለጥ የተከላትን ቤተክርስቲያን እንባርካለን። ፈጽመው ይባረኩ፣ ለበረከት ይሁኑ በኢየሱስ ስም።